ዋሃብያ ምንድነው አላማቸው ምንድነው የሚሰሩት ምንድነው የሚያደርጉት ምንድነው እቅዳቸው ምንድነው እየሰሩ ያሉት በአገሪቷ የጦር ኃይል ውስጥ በአገሪቷ ካቢኔ ውስጥ በአገሪቷ ሚኒስትሮች ምክር ቤት ውስጥ በአገሪቷ የንግድ ስርዓት ውስጥ በአገሪቷ የህዝብ ለህዝብ ግንኙነት ውስጥ በአገሪቷ ማህበራዊም ፖለቲካዊም ኢኮኖሚያዊም ጉዳዮች ውስጥ ገብተው ምንድነው ያረጉ ያሉት እነዚህ ጽንፈኛ ዋሃብያ የምንላቸው ምንድነው ያረጉ ያሉት ምንድነው ያቀዱትስ ይሄን በደንብ አድምተን እንነጋገራለን ያለኔ ደግሞ እሱን ሊናገር የሚችል ሰው የለም በድፍረት የሚናገር ሰው የለም በመረጃና በማስረጃ እንነጋገራለን እቅዳቸው እነሱን በድምጽ በምስል እቅዳቸውን ዲስከሽናቸውን ውይይቶቻቸውን አምጥተን እንወያይባቸዋለን እዚህ እነሱ የመጡበት መንገድ እኛ ደግሞ የማክሸፍ ግዴታ አለብን እነሱ ሚዲያውን ተቆጣጥረዋል ባንኩ በእነሱ እጅ ነው ገንዘቡ በእነሱ እጅ ነው ስልጣኑ በእነሱ እጅ ነው ምንድነው ያረጉ ያሉት እነሱን እንነጋገራለን ሰይፉን አስገብተውታል አስቀምጠውታል ውሹ ካራቴ ሰልጥነዋል በእንትናቸው ውስጥ ቢላዋ እንኳን በቤታቸው አስቀምጡ ብለው በፓስተሮቻቸው ምንድነው ኡስታዞቻቸው እየሰበኩ ነው እንነጋገራለን ደፍረን መነጋገር መቻል አለብን ለታሪክ የሚቀመጥ ስራ ማየት አለብን የሀገሪቷን የስልጣን እርከኖች ማየት አለብን ስንት እስላም ነው የያዘው ስልጣኑን ስንት ኦርቶዶክስ ነው የያዘው ስንት ፕሮቴስታንት ነው የያዘው ወሳኝ ቦታዎች የተያዙት በእነማን ነው ምንድነው እየተደረገ ያለው እሱን እናያለን በደንብ ማየት በደንብ ማውራት መቻል አለብን በደንብ በድፍረት መነጋገር ካልጀመርንና በፍርሃት ቆፈን ውስጥ ካለን የለም እኔ ግን ሰማይ ስሚ መሬት አድምጪ ቤተክርስቲያን መስክሪ እናንተም እዚህ ያላችሁት መስክሩ ይሄዳል የስድቡን ምናምን የለመድኩት ነው ቅባቴ ነው ምንም ችግር የለው የለመድኩት ጉዳይ ስለሆነ እኔ ስድባቸው ምንም ችግር የለው ማንንም በማይጎዳ መልኩ ምንም ከህግ ባልወጣ መልኩ ከስርዓት ባልወጣ መልኩ እንደ ኦርቶዶክስ እንደ ኢትዮጵያዊ እንደ አንድ ኦርቶዶክስ የተቃጣውን አደጋ እንነጋገራለን ይሄን የኢትዮጵያ እስላሞችም ይጋሩኛል አባቶቻቸውም እየተናገሩ አሁን ሼክ ስሟቸው በየቤታችሁ ነው የመጡት ለእስላሙ ብቻ ሳይሆን ለክርስቲያኑም ተዘጋጅተዋል እነሱ ተዘጋጅተዋል በአውደ ምሕረታ በመድረካቸው ሁላ ነው የሚናገሩት ይሁን አስተማሪ ነው ኡስታዝ ነው እዛ ቤተል ያለው መስጊድ ላይ የሚያሰለጥ ነው ታቦት በዛ አይለፍ የሚሉትን የሚያሰለጥ እስልምና ካለዚህ አይኖርም ብሎ የሚናገር ሰው መስማት ትችላላችሁ አሰማቸው ከዛኛ ነጩን አባት አምጣ ነጭ ያረጉትን አምጣቸው ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም የመጡት ይሄ ለኛ ብቻ ሳይሆን ለራሳቸው ለጥንታዊ የእስልምና እምነት ተከታዮች የሚሆን አይደለም እኚህን አባት እንስማቸው መዘጋጀት ነው እንግዲህ በጣም ቀጣዩ በጣም ከባድ ስለሆነ እንግዲህ እኚህ አባት የሚናገሩትን እንስማ እንግዲህ አማራ ናቸው ተብለው አጂ ሙፍቲ ከወረዱ በኋላ የገጠማቸውን ዶክመንት ነው ማሳያችሁ እየገጠማቸው ያለ እየመጣ ያለው ነገር ከባድ እንደሆነና ዛሬ በጊዜ ከክርስቲያኑም ከኢትዮጵያኑም ጋር ከኢትዮጵያ እስላሞች ጋር ከእውነተኞቹ ጋር ካልቆመ ይሄ ወጠጤው እንደ ልቡ ተናጋሪው ይሄ ከሳውዲ ተሰዶ አፍሪካን ለመበጥበጥ እነ ሊቢያን ያፈረሰ እነ ሶሪያን ያፈረሰ አሁን ኢትዮጵያን ለማፍረስ እንቅልፍ ያጣውን ጽንፈኛ የዋሃቢ እስላም በደንብ ነው የሚገልጹት እንስማቸው አንዲት ነገር ልናገርና ለጨርስ ተፈቀዳችሁልኝ ቤኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል የሀድራ ሰው ነው ገለውት በጆንያ እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት ተማሪ ሁሉ ወጥቶ ፈልጎ ነው የዛን ሰው የጀናዛ ያገኘው ማንንም ያደረገው ዋሃብያ ያን ሊቢያ እንዳደረጉት ተቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል ማትናገር ከሆነ በደንብ መነጋገር ነው በደንብ እንሄድበታለን እንተነትነዋለን እናንተም ተዘጋጅታችሁ ጠብቁ አህመዲን ጀበል እንግዲህ የዚህ የኦሮሞ ዋሃቢስቶቹ እሱ አሰልጣኙ ዋናው እሱ ነው
እንዴት መቀልበስ እንዳለባቸው የተናገረውን ዛሬም እንደግምላችኋለን። ሳምንት ነጥብ በነጥብ እንተነትነዋለን። መዝጊያችንን አሁንም እሱን ነው የምናደርገው። ሆን ብዬ ነው የምደጋግመው የተኛችሁ እንድትሰሙት ማለት ነው። ከመጀመሪያው አድርገው አንተ እንትን ስትለው ሙሉውን ነው የምትለቀው። እንደሚበትኑ፣ እንዴት እንደሚያጠፉ፣ እንዴት እንደሚዘርፉ፣ እንዴት እንደሚሰርቁ፣ እንዴት ሚዲያውን እንደሚይዙት፣ እንዴት የመጠቃት መንፈስ በሰው ላይ ማምጣት እንደምን በካሪኩለም ተቀርጾ ፖሊሲ ተቀርጾ ነው የሚሰሩበት። እነሱ የቀረጹትን ፖሊሲ እኛን ስንናገረውላ እንድንፈራው ማለት ነው። ሳምንት ነጥብ በነጥብ እንተነትነዋለን። ነጥብ በነጥብ እኔ ከዚህ ነፃ ወጥቼ የሚያወሩት እኔ ነፃ ወጥቻለሁ። እነሱ የሚያወሩት እስረኛ የሆነው እነ ዳንኤል ክብረት ሌሎቹ ናቸው እንጂ እነ አቡነ ሳዊሮስ ምናምን ናቸው እንጂ እኔ ከዚህ ነፃ ነኝ። ከጽንፈኛ የዋሃቢ እስላም ድንፋታ ነፃ ነኝ። ብለውኝ አቅቷቸዋል። በቃ ጣሪያ ላይ ተሰቅያለሁ። ሁላችሁም ይህንን ይዛችሁኑ ወታደራዊ ስልጠናዎቻቸውን እናያለን። ስልጠናዎቻቸው ቀላል እንዳይመስሏችሁ። ባሌ ስልጠና አለ፣ በከሚሴ ስልጠና አለ። ሰይፍ ነው እየሰለጠነ ያለው፣ ሰይፍ ነው። እነ ሙፈሪያት ካሚል ያሉትን ሰምታችኋል። ምድሪቷ በሙሉ በሸሪያ ሕግ ትገዛለች ብለው ነው የሚናገሩት። የድምፅ ቅጆቻቸው አሉ። አረቦቹ በብዛት እንዲገቡ እየተደረገ ነው። የጦር መሳሪያው የሚመጣው ከአረቦቹ ነው። በጦር መሳሪያው የሚወድመው ደግሞ ሰሜኑ ክፍል ነው፣ ትግሬውና አማራው ነው። ይሄ ይዘገንናል የምናገረው ነገር። እንዲሁ ዝም ቢል ምናምን ትላለህ፣ እግሬን እየበላኝ ነው ትላለህ። እኔ ለታሪክ ነው አስቀምጬ የሚሄደው። ለታሪክ ተቀምጦ ይሄዳል። ከባዱ ነገር እየመጣ ነው። ይሄንን ለመመከት እስላም ክርስቲያን ሳይባል ይሄንን ዘራፊ፣ ይሄንን ሴረኛ፣ ተንኮለኛ፣ አምላክ የሌለው እግዚአብሔር የሌለው እውነት ሀቅ የሌለው ከአብይ አህመድ ጋር ሆኖ ሀገሪቷን በአናቷ ለመትከል የመጣ የቀንጅብ በጊዜ ማሳወቅና ራስን እንድጠብቅ እነግራለሁ ማለት ነው። እኔ እንቅልፍ ይወስደኛል። የሚገርማችሁ የሁላችሁንም ነው ማወጣጣቸው። እነዚህ ውስጥ የሚጮሁትን በሙሉ ተመልከቷቸው። አሰልጣኙ ይሄ ነው። የሚሰለጥኑትን ስልጠና እንሰማቸዋለን። ቀጥል፣ ጠብቁ። ተጨማሪዎች እናመጣለን። ይሄን እያደመጣችሁ ይሄን እያያችሁ ጠብቁ። የሚደረጉት ነገሮች በሙሉ እንዴት እየተፈጠሩ ወደኛ እየመጡ እንዳለ ለማየት ትችሉበታላችሁ ማለት ነው። ስለዚህ አማራ እስላሞች ከዚህ ማዕሰር ተፈተዋል፣ ከዚህ ሰንሰለት ተፈተዋል። ይሄ የኦሮሞ ዋሃቢያ ጠፍንጎ ከያዛቸው ሰንሰለት በጥሰው ወጥተዋል። የኦሮሞ ዋሃቢያ ደግሞ የስልጤ ዋሃቢያን ነው እንደ ፈረስ ይጋልብ የነበረው። በቃን ብለዋል። ራሳቸው ሲናገሩ ሰምታችኋቸዋል። በቃ ራሱ ሟች ስትጮህለት አልገደለኝም ካለ ምን አገባኝ አያገባንም ብለዋል ስልጤዎቹ ማለት ነው። አለቀ። ይህን እቅዳቸውን በጎጃም በሞጣ ላይ በጎንደር በወሎ በምን ያደረጉትን እያመጣን እያነጻጽረን ችግሩ እንዴት እንደሚፈጥሩት፣ እንዴት እንደሚያባብሱት፣ እንዴት እንደሚያጮሁት፣ እንዴት እንደሚያስጨንቁት፣ እንዴት አድርገው በፕሮፓጋንዳ ይጠቀሙ እንደነበረ ለዛ አጋዥ የነበረው ደግሞ ራሱ የአማራ እስላም ነበር። በሃይማኖት አንድ ነው፣ ዲናችን አንድ ነው ብሎ ማለት ነው። እኛም ሁላችንም አንድ ነን በሚል እሳቤ ነበረ የአማራ እስላም እንቅፋት የሚሆነው። እኔን የሚሰድበኝ የነበረው ጥንብርኩሴን ያወጣው የነበረው ይሄ የአማራ እስላም ነበር። ዛሬ ልክ አገቡት፣ እሱም ልክ አገባቸው። አለቀ። አሁን ዛሬ የመካነ ሰላሙን ጉዳይ መንግስት በአስቸኳይ አጣርቶ እንዲያቀርብልን እንጠይቃለን ይላሉ። የጅማው ሼህ ሀጂ ማናቸው ፕሬዝዳንቱ ጌጡ ተመስገን ነው ጽፎ ያየሁት። መንግስት የመካነ ሰላሙን ጥቃት አድራሾች ተከታትሎ የደረሰበትን እንዲያሳውቅ እንጠይቃለን። የጠቅላይ ምክትል ጌጡ ፕሬዝዳንት ኢብራሂም ቱፋ ናቸው ይሄንን የሚሉት ማለት ነው። እነሱ አዛዥ ናቸው። በቃ አለቀ። እንደዚህ አድርግ እንደዚህ እናድርግ፣ ሁሉም አንድ አይነት አቋም ላይ ስላለ ጸጥታ
ጸጥታውንም የያዙት እነሱ ናቸው። ደህንነቱን የያዙት እነሱ